ሞሳድና ሲአይኤ ያልደረሱበት ምን አለ? የአያቶላ ተተኪና የሞት ሽረት ትንቅንቁ አሁን ጥያቄው ከዚያ ብርቱ ሰው አያቶላ ሞት በኋላ ኢራን እንዴት ትሆናለች የሚል ነው። በእርግጥ ኢራን በአያቶላ ኻሜኒ ብቻ የተንጠለጠለች ሀገር እንዳልሆነች ይታመናል። ሌሎች ብዙ ተተኪዎች ይኖራሉ፣ መኖራቸውንም እያሳዩ ነው። የጥያቄው ዋና ነጥብ ግን ከአሜሪካ ተጣልቶ መኖር ይቻላል ወይ የሚለው ነው። ያቺ ጥንታዊቷ ፐርሺያ የአሁኗ የኢራን እስላማዊ ሪፐብሊክ በተሳሳተ የፖለቲካ ስሌት ከባድ ዋጋ እየከፈለችውን የሚል ነው የብዙሃኑ ዓለም ጥያቄም። ኢራኖች አሁን ባለው የዓለም የፖለቲካ ስርዓት ከአሜሪካ ጋር መሳፈጥ አልነበረባቸውም የሚሉ በአንድ በኩል፣ አበጀው ጀግኖች የሚሉ በሌላ በኩል ይሰማሉ። ምርጫውም ግምገማውም ውሳኔውም የኢራን ነው። እነዚያ ስም ያላቸው የስለላ ድርጅቶች ሞሳድና ሲአይኤ ኢራን ውስጥ ስር ሰደው መግባታቸውን የተመለከቱ ሁሉ ኢራንን ፈረውላት አይነት ትንተና እያቀረበ ነው። ይህ ምን ያክል በመረጃ የተደገፈ የስጋት ትንተና እንደሆነም በመጠኑ መመልከት አይከፋም። የሚታወሰው ባለፈው የኢራን እስራኤል የ12 ቀናት ጦርነት የሞሳድ ስም ይነሳ ነበርም። ሞሳድ በጊዜው በሰራው ኦፕሬሽን ምክንያት ኢራን በከፍተኛ በጀት ለበርካታ ዓመታት ለሕክምና ያበቃቻቸው ሳይንቲስቶችን አጣችም። ይህን ተከትሎም በጥንካሬ የተሳለው የኢራን የደህንነት መዋቅር ጥያቄ ይነሳበት ጀምሯል። ራሳቸው ኢራኖች ጭምር እስኪገርማቸው ድረስ ኦፕሬሽኑ አነጋጋሪ ሆኖ ነበርም። በዚያች ክንደ ብርቱ ሀገር ኢራን ምድር ላይ ሊሆን የማይችለው ሆነም። የእስራኤል ስለላ ድርጅት ሞሳድ የመረጃ አቅም ዓለምን አስገረመም። እንዲያም ሆኖ ኢራን አልደነገጠችም። የሚያስደንቅ የአጸፋ እርምጃዎችን አከታትላ ወሰደችም። ጠቅላይ መሪው አያቶላም እጅ ስጡ ሲባሉ እጅ አልሰጥም በማለት እስከ ፍጻሜ ጽናታቸውን አሳዩም። የጽናታቸው ተተኪያቸውን ወይንም ለተተኪነት የተዘጋጁ ወራሾቻቸውን እንዳበረታ በአጸፋ እርምጃቸው እየታየ ነው። የአያቶላው ስርዓት መርህ ፍትህ፣ እኩልነት፣ ነጻነት ዋና ማዕከሉ አድርጎ ፍትሃዊ ዓለም እንፈልጋለን፣ አንዱ ላኪ ሌላው ተለላኪ የማይሆንበት የእኩልነት ዓለም መኖር አለበት የሚል ነው። ራሳችን በራሳችን መንገድ እንኖራለን፣ ነጻነታችንን ለማንም አሳልፈን አንሰጥም የሚል አስገራሚ ሳቤ ነው። የዓለም የወቅቱ ፖለቲካ ግን ይህንን የሚፈቅድላቸው አልሆነም። አሁን ያለው ዓለም በምዕራባውያን ፍላጎት ይመራል። ከዚህ መንገድ ለማፈንገጥ ያሰቡ ሀገራት ሁሉ በማዕቀብ እየተፈተኑ ነው። ይህንን የሚያውቁ ብዙ ሀገራት የኢራንን መንገድ ብዙም ደፍረው ለመራመድ አልቻሉም። እንደ ሁኔታው ይቀያየራሉ። የሀገራት የዲፕሎማቲክ ሪሌሽን ተጨባጩን እውነት ከግምት ውስጥ ያስገባ ነው። አሜሪካና እስራኤል የኢራንን ዋና ዋና ሰዎች እየለቀሙ ያሉበትን መንገድ የተመለከተም ራሱን ይገመግማል። ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ፣ ቬንዙዌላ የደረሰባቸው መከራ ኢራን ላይ ደርሶ ይህን የሚታየውን ይመስላል። ኢራናውያን ዓለምን በበላይነት ከምትዘውረው ኃይል ጋር እጃቸውን ለመጋፈጥ ወስነዋል። ከአያቶላ ሞት በኋላ ፕሬዚዳንት ዶናልድ ትራምፕ ከአዳዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ አንደራደርም ብለዋል። ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ መስጠታቸው በብዙ የሚያነጋግር ጉዳይ ነው። አሜሪካ የሞቱትን የኢራን መንፈሳዊ መሪ አሊ ኻሜኒን የሚተካቸውን መሪ አዘጋጅታ የነበረ ቢሆንም ኻሜኒን ይተካቸዋል የተባለው መሪ በጥቃቱ ከኻሜኒ ጋር ሞቷል ተብሏል። ከአያቶላ ሞት በኋላ ለአሜሪካ የድርድር ጥያቄ አንደራደርም የሚል ምላሽ ሰጥተዋል። ይህም የአያቶላህን የትግል ፍሬ በጉሉ ያሳየ ቢሆንም እስካሁን ድረስ አየሩን የሞላው ግን ከእንግዲህ ኢራን አበቃላት በሚል ስጋት የሚዘገበው ነው። ጀግና መፍጠር የማይሳናት ኢራን ሌላ አያቶላዎችን በትፈጥርም ከዚህ በኋላ ሞሳድና ሲአይኤ ያልደረሱበት ምናል የሚለው ጥያቄ ገና በቂ ምላሽ አላገኘም። ባለፈው ጦርነት የእስራኤሉ የስለላ ድርጅት ሞሳድ ከሰራው ኦፕሬሽን በከፋ መልኩ በዚህኛው ጦርነት የአሜሪካው የስለላ ድርጅት ሲአይኤ የሰራው ኦፕሬሽን ታላቁን የአብዮት ሰው አያቶላህ አሊን ያሳጣ ሆኗል። ሌሎች የአያቶላ ወራሾችና ተተኪዎችስ ከሞሳድና ሲአይኤ አደን እንዴት ሊያመልጡ ይችላሉ የሚለው ጥያቄ የተተኪዎችን ዕጣ ፈንታ ብቻ ሳይሆን የኢራንን ዕጣ ፈንታ በብዙ የሚወስን ነው። በጦርነት ጊዜ ትልቁ መሳሪያ የደህንነት መረጃ ነው። ያለ መረጃ የሚካሄድ ጦርነት አሸናፊ አያደርግም። ጠንካራ የስለላ ድርጅት የሌለው መንግስት መጨረሻው ለአያቶላህና ሌሎች 48 ባለስልጣናት ይሆናል። ኢራን የጥንካሬዋን ያክል ከአንድም ሁለት ሶስት በሞሳድና ሲአይኤ ሆድቋ ድረስ ተፈትሻለችም።
ባለፈው ሞሳድ እነዚያን ብርቅዬ ሳይንቲስቶች በተኙበት ጸጥ የሚያሰኝ መረጃ ለእስራኤል ሰጥቶ እስራኤልም ያን መሰል ጥቃት ፈጽማለችም። በዚህኛው ጦርነት ደግሞ ሲአይኤ አሊ ሐማኒን ለመግደል የሚያስችል መረጃ ለሞሳድ ሰጥቶ ሞሳድም ለእስራኤል ሰጥቶ እስራኤልም ሰዓት ሳታባክን አያቶላህን ገደለችም። በኋላ ሞሳድ የካሜኒን አስከሬን ፎቶግራፎች ይዛ ብቅ አለችም። የኢራን መንግስት ፎቶግራፉን የስነ ልቦና ጦርነት እንጂ ትክክለኛ መረጃ አይደለም አለ። አድናቂዎቻቸው እንዳፊ አድርገው አሉ፣ ግን አልሆነም። ኢራንን ለ37 ዓመት የመሩት አያቶላህ በእስራኤልና አሜሪካ ጥምር ጥቃት ሕይወታቸው አልፏል። ፎቶግራፉ የተነሳው ካሜኔይ በመስሪያ ቤታቸው እንዳሉ ጥቃት ከተፈጸመ በኋላ መሆኑ ሲረጋገጥ ሞሳድ ወደ ኢራን በጥልቀት እንደገባ ለመረዳት በቂ ማስረጃ በመሆኑም የአያቶላ ተተኪዎች ህልውና ጥያቄ ውስጥ ሊገባ ችሏል። በኢራን ውስጥ የሞሳድ ሰላዮችን ለማደን የተቋቋመው ምስጢራዊ የደህንነት ክፍል በራሱ በሞሳድ ወኪልና በሌሎች ሰላዮች ይመራ እንደነበር መሰማቱ ይበልጥ አስጊ ነው። ሞሳድና ሲአይኤ በዚህ ልክ ወደ ኢራን ጠልቀው ከገቡ ከዚህ በኋላም ቢሆን በርካታ የኢራን መሪዎች እንዲገደሉ ምክንያት ሊሆን እንደሚችል ተገምቷል። አሜሪካም ይህን ታሳቢ በማድረግ ይሁን በሌላ ምክንያት የድርድር ጥያቄ አቅርባ የአያቶላይ መንፈስ ልጆች ድርድር ብሎ ነገር የለም ሲሉ ምላሽ ሰጥተዋል። ከዚህ አስቀጥሎ ምን ይፈጠራል? ኢራን በአያቶላ ብቻ የተንጠለጠለች ሀገር እንዳልሆነች ቢታመንም የአያቶላ ተተኪዎች ከአሜሪካ ጋር ተጣልተው ይቀጥላሉ ወይስ አይቀጥሉም የሚለው ጥያቄ የወቅቱ ወሳኝ ጥያቄ ነው። አሁን ባለው የዓለም የፖለቲካ ስርዓት ከአሜሪካ ጋር መጣላት የሚያስከፍለውን ዋጋ የሚገልጹ ቁጥራቸው ጥቂት አይደለም። ሁኔታ ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው ተናግረዋል። ኢራን ከአያቶላ በኋላ የኢራን ጠቅላይ መሪ አያቶላ አሊ ሐማኒ በአሜሪካና በእስራኤል የአየር ጥቃት ቅዳሜ የካቲት 21 ቀን 2018 ዓ.ም ተገለዋል። የ86 ዓመቱ አያቶላ አሊ ሐማኒ የእስላማዊ ሪፐብሊክ መስራች የሆኑትን አያቶላ ሩሆላ ሐማኒን ተክተው ስልጣን ላይ በትግል ቆይተዋል። የኢራን መንግስት የጠቅላይ መሪውን ሞት ካረጋገጠ በኋላ ለ40 ቀናት የሚቆይ ብሔራዊ ሐዘን እንዲሁም ለ7 ቀናት ስራ ዝግ እንዲሆን አውጇል። የአሊ ሐማኒን ሞት ተከትሎ እሳቸውንም ሆነ ሌሎች የሀገሪቱን ከፍተኛ ባለስልጣናትን ማን ይተካቸዋል የሚለው ጥያቄ ወቅቱን የጠበቀ ጉዳይ ነው። የኢራን አብዮት ከአውሮፓውያኑ 1979 ወዲህ በጥር ወር የተካሄደውን ህዝባዊ አመጽ ጨምሮ ከባድ የህልውና አደጋ አጋጥሞታል። በኢራን ህገ መንግስት ላይ በግልጽ እንደተቀመጠው ቀጣዩ መሪ የሚመጣው ከፍተኛ መንፈሳዊና ፖለቲካዊ ስልጣን ባላቸው የባለሙያዎች ጉባኤ መሆኑ ይታወቃል። ይህ የባለሙያዎች ጉባኤ በየ8 ዓመቱ የምክር ቤቱ ጠባቂዎች በሚል የሚመረጡ 88 ከፍተኛ የሃይማኖት አባቶች አሉትም። እነዚህ የሃይማኖት አባቶች አክራሪ አቋም ያላቸው የበላይ ባለስልጣናት ናቸው። እናም የሚቀርቡላቸውን ሁሉንም እጩዎች ይመዝናሉ። በ2024 በተደረገው ምርጫ የጠቅላይ መሪው ታማኝ የሆኑ ቡድኖች ሁሉንም መቀመጫዎች አሸንፈዋል። 4 የጉባኤው አባላት በሞት በመለየታቸው የተነሳ መቀመጫዎቹ እስካሁን ድረስ ክፍት ናቸው። እነዚህ ክፍት ቦታዎች በ2026 ግንቦት ወር በሚካሄድ ምርጫ ይሞላሉ ተብሎ የሚጠበቅ ነው። ሁሉም አባላቱ ለሐማኒ ታማኝ ቢሆኑም ለውጥ ፈላጊ የሆኑት ፕሬዝዳንት ፔዜሽኪያንን የመሰሉ ሰዎች መኖራቸው በዚህ ወሳኝ ወቅት ላይ ለውጥ ያመጣል። የጉባኤው ውሳኔ ቀጣዩን ጠቅላይ መሪ ከእስላማዊ አብዮታዊ ዘብ እንዲሁም ከሐማኒ የውስጥ አጋሮችና ጽህፈት ቤቶች ጋር በጥምረት መስራት ይጠይቃል። ከሐማኒ ጋር በርካታ ከፍተኛ ባለስልጣናት ቢገደሉም በሕይወት ያሉ የአብዮታዊ ዘብ ከፍተኛ ባለስልጣናት በጦርነት ውስጥ ያላቸውን አገራቸውን በመምራት ረገድ ወሳኝ ሚና ይኖራቸዋል ተብሎ ይጠበቃል። የሃይማኖት አባቶቹ መደበኛ የሆነ ስልጣን ቢኖራቸውም ሐማኒን የሚተካው ግለሰብ የወታደራዊ ተቋሙና የደህንነቱ ተቀባይነት ያስፈልጋል። በባለሙያዎች ጉባኤ ስር 3 አባላት ያሉት ንዑስ ኮሚቴም እጅግ ምስጢራዊነቱን በጠበቀ መልኩ በቀረቡለት የእጩዎች ዝርዝር ላይ ይመክራል። ያለፉት 2 አስርት ዓመታት ተደማጭነት ያለውና ብዙ ጊዜ ከጀርባቸው እንደነበር የሚገለጸው ሞጅታባ ሐማኒ አባላቱን ሊተካ ይችላል እየተባለ ነው። የአባላቱን ቢሮ በማስተዳደር ባለው ሚና የሚታወቀው ሙትጃባ ሐማኒ የአባላቱን ቀጠናዊና ጨቋኝ የሀገር ውስጥ ዓላማዎችን በማራመድ ረገድ በተጫወተው ሚና በዩናይትድ ስቴትስ ማዕቀብ ተጥሎበታል። 56 ዓመቱ ሙጅታባ ሐማኒ አያቶላ አሊ ሐማኒን ይተኳቸዋል ተብሎ ከሚጠቀሱ ሰዎች ዝርዝር ውስጥ ስሙ ይገኛል። በተለይም ከፕሬዝዳንት ራይሲ ሞት በኋላ ከፊት ካሉት እጩዎች መካከል አንዱ መሆኑ ይነገራል።
ነገር ግን አባቱ ከተገደሉ በኋላ ባለቤቱ ከሞቱ ሰዎች መካከል አንዷ መሆኗ ቢገለጽም የእሱ ሁኔታ ግን እስካሁን ድረስ ግልጽ አይደለም። ከዚህ ቀደም አያቶላ ሐማኒም ሆኑ የአያቶላ ሐማኒን በዘር የሚወርስ ስልጣንን ይተቹ ነበርም። በዚህም የተነሳ ሐማኒ ልጃቸው እንዲተካቸው የሚቀርበውን ሐሳብ አጥብቀው ውድቅ ሲያደርጉ ቆይተዋል። ስለዚህ ሌሎች እጩዎች እነማን ናቸው የሚለውን ጥያቄ ለመመለስ ግን መጀመሪያ የጦርነቱ መጨረሻ መታወቅ ሳይኖርበት አይቀርም። እንደተባለው ኢራን በቀላሉ ትሸነፋለች ብሎ ማሰብ ከባድ ነው። ልታሸንፍ እንደምትችልም የሚገምቱ አሉ። አሁን ባለው አሰላለፍ የኃይል ሚዛን ለአሜሪካ እስራኤል ቢያደላም ወሳኝነት ሚዛኑ ለኢራን ያደላ ስለሆነና ለህልውና ጭምር የሚታገሉት የአያቶላ ተተኪዎች ጦርነቱን የሞትና የሽረት አድርገውታል። በሀገሪቱ ህገ መንግስት አንቀጽ 111 አዲስ መሪ እስኪመረጥ ድረስ የጠቅላይ መሪውን ኃላፊነት በጊዜያዊነት 3 አባላት ያሉት ምክር ቤት እንደሚረከብ ይገልጻል። የጊዜያዊ አስተዳደሩ ምክር ቤት ፕሬዝዳንት መስዑድ ፔዜሽኪያን፣ የፍትህ ሚኒስትሩ ጎላም ሆሴን ሞይሰኒ ኤጅና የበላይ ምክር ቤት አባል ከሆኑ መካከል አንድ የሃይማኖት መሪ የሚካተቱበት ነው። የጊዜያዊ አስተዳደሩ 3 አባል የሚሰየመው ከፍተኛ ስልጣን ባለው የሳዴቅ አሞሊ ላርጀን የሚመራ ከፍተኛ የግልግል ምክር ቤት ነው። ይህ የግልግል ምክር ቤት የኢራን ከፍተኛ የስልጣን አካል በሆኑት መካከል አለመግባባት ሲከሰት ውሳኔ የሚሰጥ ሲሆን አባላቱም በበላይ መሪው የሚሾሙ ናቸው። የካቲት 22 2018 ዓ.ም ወግ አጥባቂ የሆኑት አሊ ሬዛ ራፊ የጊዜያዊ አስተዳደሩ ምክር ቤት 3ኛ አባል ሆነው የተሾሙ ሲሆን ጠቅላይ መሪውን ከሚተኩ ሰዎች መካከል ጠንካራ ተፎካካሪ ይሆናሉ ተብሎ ይጠበቃል። የሳዲቅ ላሪጃኒ ወንድምና የብሔራዊ ደህንነት ምክር ቤቱ ተጽዕኖ ፈጣሪ ጸሐፊ የሆኑት አሊ ላርጃኒ ለሀገሪቱ ብሔራዊ ቴሌቪዥን እንደተናገሩት ምክር ቤቱ የካቲት 22 ቀን 2018 ዓ.ም ጉባኤውን ያካሂዳል። በዚያው ዕለት ፕሬዝዳንት ፔዜሽኪያን ምክር ቤቱ ስራውን መጀመሩን ተናግረዋል። ምንም እንኳን አዲስ መሪ ይሰየማል ተብሎ የሚጠበቀው የባለሙያዎች ምክር ቤት ጉባኤ ወዲያውኑ ስራውን ቢጀምርም እስከ መቼ ድረስ ለሚለው በህጉ ላይ የተቀመጠ ቀነ ገደብ ግን የለም። ማንኛውም ተመራጭ የመራጮችን 2/3 ድምፅ ማግኘት ካልቻለም የጊዜያዊ ምክር ቤቱ ሀገሪቱን ማስተዳደር ይቀጥላል።